ዛሬ ደግሞ ከሻዶ ጋር የተያያዙ የዴሪቬቲቭ አፕሊኬሽን ጥያቄዎችን እንሰራለን። ይሄ እዚህ ጋር አንድ ጥያቄ አለልን። በተጨማሪ ደግሞ እናንተ ፕራክቲስ ለማድረግ እንዲረዳችሁ አምና 2017 በኢትዮጵያ ካላንደር ናቹራል ሳይንስ ላይ የሚመጣው ተመሳሳይ ከሻዶ ጋር የተያያዘ በትሪጎኖሜትሪ ወይም ደግሞ በሲሚላሪቲ ኦፍ ትራያንግል የሚሰራ ጥያቄ ነው። ሶሻል ሳይንስም ላይ ደግሞ ተመሳሳይ ጥያቄ እንደዚህ የሆነ ሰው ከህንጻ ፊት ለፊት ቢቆም ተብሎ በተለያየ መልኩ ስለምንጠየቅ ሶስቱን ጥያቄ በደንብ አድርጋችሁ ፕራክቲስ ካደረጋችሁ ከሻዶ ጋር የተያያዘ ምንም አይነት ጥያቄ ኤክስ አትሆኑ። አሁን ጥያቄያችን ምንድነው? a man 2 meter tall walks at a uniform speed of 8 meter per minute from a lamp post 6 meter high ይላል። የሆነ ስትሪት ላይ ያለ መብራት ብላችሁ አስቡ። መብራታችን ቁመቱ 6 ሜትር ነው። ከዛ ከ6 ሜትር መብራት 2 ሜትር ቁመት ያለው ሰው ዋክ እያደረገ ነው ወደዚህ ማለት ነው በዩኒፎርም ስፒድ። ስለዚህ የተሰጠን ከዚህ ወደዚህ የሚሄድበትን ስፒድ ነው። ይሄንን ከፈለግን ኤክስ ማለት እንችላለን። ይሄንን ከዚህ እስከዚህ ያለውን የሚሄድበትን ዲስታንስ ኤክስ ብንለው እኛ የተሰጠን ዲስታንሱ ሳይሆን የሚሄድበት የሰውየውን ፍጥነት ስለሆነ ይሄንን ስፒድ ነው የተሰጠን dx by dt ማለት ነው። ስለዚህ ይሄ dx by dt እንደማለት ነው። 8 ሜትር የዚህ ስፒዳችን ነው። ከዚህ ወደዚህ የሚሄድበት ስፒድ የላምፕ ፖስታችን ቁመቱ 6 ሜትር ነው ተብለናል። ከዛ find the rate at which the length of his shadow increases ነው የሚለው። እንደዚህ አይነት ጥያቄ ሲሰጠን ዋናው ትልቁ ስራ ጥያቄው መስራቱ ሳይሆን የተጻፈውን ይሄንን ወደዚህ ትራያንግል አድርጎ ማስቀመጥ ነው። ከዛ ውጪ የምንሰራበት ተመሳሳይ ነው። ለምሳሌ እዚህ ጋር የምንሰራው ዛሬ ታዩታላችሁ። ከዛ ደግሞ በሚቀጥለው ደግሞ ማሳያችሁ ናቹራል ሳይንስ ላይ የመጣው ተመሳሳይ ከሻዶ ጋር የተያያዘ ጥያቄ ነው። አሁንም ይሄንን ስታነቡ ወደ ትራያንግል ማስቀመጡ ነው እንጂ ጥያቄውን የምንሰራበት አንድ አይነት ነው። ይሄኛውንም የምንሰራበት ሶሻል ሳይንስም ላይ በተመሳሳይ የመጣ ጥያቄ አለ እንደዚህ ተደርጎ። ሁሉንም ግን የምንሰራው በአንድ አይነት ስለሆነ ቶሎ ብላችሁ ወደ እንደዚህ ትራያንግል ማስቀመጡን ብቻ ነው ፕራክቲስ ማድረግ ያለባችሁ። ስለዚህ እጃችሁን ከኔ ጋር ይዛችሁ ነው መስራት። አሁን ሻዶ ስንል እንግዲህ እዚህ ጋር ጥላችንን እኛ ዋክ እያደረግን ወይም ስንቆም መሬት ላይ የራሳችንን ጥላ የምናይበት ምክንያት የላይት ሶርስ ስላለ ነው። ማንኛውም ብርሃን ለምሳሌ እንደዚህ አርቲፊሻል ብርሃን ሊሆን ይችላል ወይም ደግሞ የተፈጥሮ ፀሐይ ሊሆን ይችላል። ያ ብርሃን ቀጥታ ነው የሚሄደው። ላይት ትራቭል የሚያደርገው ስትሬት ላይን ነው። የሆነ ሰው ግን እዚህ ጋር ዋክ እያደረገ ወይም የቆመ ከሆነ ላይት ትራቭል እንዳያደርግ ብሎክ ስለምናደርገው ኦፔክ የሆነ ኦብጀክት ከሆነ ትራንስፓረንት ያልሆነ ነገር እዚህ ጋር ከቆመ ሪፍሌክሽኑን መሬት ላይ እንደ ሻዶ እናየዋለን፣ እንደ ጥላ ማለት ነው። እዚህ ጋር ከሆነን ምናልባት ጥላችን አጠር ያለ ሊሆን ይችላል። እየራቅን ከብርሃኑ ደግሞ እየራቅን ስንሄድ ደግሞ ሻዶአችንም እየረዘመ ከቁመታችን በላይ ረጅም ሆኖ ነው የምናየው። ስለዚህ የዛን ስፒድ ነው የምንጠየቀው። ለምሳሌ የዚህ የ2 ሜትር ሰው ቁመት ያለው ሻዶ ይሄን ያለው ብለን ብናስብ እኛ 2 ሜትር ስለሆነን መሬት ላይም ያለው 2 ሜትር ነው ማለት አይደለም። ሻዶአችን እንደ ስፒዳችን እንደምንሄድበት ስፒድ ስለሚቀያየር ከኛ ቁመት ጋር አንድ አይነት አይደለም። ያንን ኤስ ብንለው ይሄ ሻዶአችንን ኤስ ብንለው ኤ ቢ ሲ የምንለው ይሄን ትልቁን ትራያንግል ካየነው እዚህ ጋር ቁመታችን የላምፕ ፖስታችን 6 ሜትር እንደማለት ነው። ከዛ ከቢ እስከ ሲ ያለው ደግሞ ከላይት ፖስቱ ያለው ርቀት ኤክስ እና ሻዶአችን ሲደመር እንደማለት ነው። ይሄ ቶታል ርቀታችን እንደምታዩት አንግላችን 90 ዲግሪ ነው። ራይት አንግል ትራያንግል ነው። በተመሳሳይ ደግሞ ትንሹን ትራያንግል ካያችሁት ይሄኛውን እዚህ ጋር ሰውየው ያለበትን ኤ ፕራይም ብንለው መሬት ላይ ደግሞ ያለውን ደግሞ ቢ ፕራይም ብንለው ኤ ሲ አንድ አይነት ነው ለትልቁም ትራያንግል። እዚህም ጋር ባለው በትንሹ ትራያንግል አንድ አይነት ኮመን አንግል ነው የሚኖረን። ስለዚህ ይሄንን ሲ አንግል አንቀይሮም ራሱ ነው። አሁን የተሰጠን ይሄኛው 2 ሜትር ነው የተባልነው። ከዚህ እስከዚህ ያለው ደግሞ አናቆም ኤስ ብለናል ሻዶአችን። አሁን ምን ኖቲስ ታደርጋላችሁ? ይሄ አንግልና ይሄ አንግል አንድ አይነት ነው አይደለ? ይሄም አንግል ሲ ነው፣ ይሄም አንግል ሲ ነው። በትሪጎኖሜትሪ ደግሞ ታንጀንት ማለት ኦፖዚት ኦቨር አጀሰንት ማለት ነው አይደለ? ስለዚህ እቺኛዋን አንግል ለምሳሌ ቴታ ብላት የሆነ አንግል ነው፣ አናቀውም፣ ማወቅም አይጠበቅብንም። አንግሉን ቴታ ብንለው የዛን አንግል ታንጀንት ብንፈልግ ታን ኦፍ ቴታ ብንል ኦፖዚት ኦቨር አጀሰንት ነው የምናደርገው። ኦፖዚታችን 6 ነው፣ አጀሰንታችን ደግሞ ኤክስ ፕላስ ኤስ ይሆናል። በተመሳሳይ ይሄ አንግል ግን ለሁለቱም ለትንሹም ትራያንግል ለትልቁም ትራያንግል አንድ አይነት ስለሆነ እዚህም ጋር ታንጀንቱን ብንፈልግ ኦፖዚት ኦቨር አጀሰንት ስለምናደርግ ከዚህኛው ጋር እኩል ነው የሚሆነው። ስለዚህ ምን እናደርጋለን? ይሄ አንግል ተመሳሳይ ከማጋ እኩል ነው ኦፖዚት ብለን ስንሄድ 2
ከዛ ኦቨር ኤስ አድርገን ሻዶ ከምናደርገው ጋር አንድ አይነት ስለሚሆን ሁልጊዜ በእንደዚህ አይነት በሲሚላሪቲ ነው የምንሰራው። አሁን የተጠየቅነው ምንድን ነው ካላችሁ የሻዶዋችን ኢንክሪዝ የሚያደርግበትን ሬት ነው የተጠየቅነው። ዘ ሬት አት ዊች ዘ ሌንግዝ ኦፍ ሂዝ ሻዶ ኢንክሪዝስ ስለተባለን ይሄን ኤሳችንን ሳይሆን ዲስታንሱ ምን ያህል ነው ሳይሆን ሬቱን ስለሆነ የተጠየቅነው ዲኤስ ባይ ዲቲ ነው የተሰጠን። ዲኤክስ ባይ ዲቲ ነው የዚህኛው የሚጨምርበትን ሬት ተሰጥቶናል። አሁን ደግሞ ይሄኛውስ በምን ያህል እየጨመረ ነው የሚሄደው ወይም እየቀነሰ ነው የሚሄደው የሚለውን ዲኤስ ባይ ዲቲ ነው የተጠየቅነው። ስለዚህ የተሰጠን ዲኤክስ ባይ ዲቲ ነው እንላለን። እንዳንሳሳት ዲኤክስ ባይ ዲቲያችን 8 ሜትር ፐር ሚኒት ነው ተብለናል። እኛ የተጠየቅነው ደግሞ ዲኤስ ባይ ዲቲ ስንት ነው የሻዶዋችን። አንድ ጊዜ እንደዚህ ካስቀመጥን በኋላ የምንሰራው በአንድ አይነት ሜተድ ነው ማለት ነው። እዚህ ጋር የተጠየቅነው ሻዶዋችንን ስለሆነ ለምን ሻዶዋችንን ኢን ተርምስ ኦፍ ኤክስ አናስቀምጥ የምንልና ክሮስ መልቲፕላይ እንደምናደርገው 6 ጊዜ ኤስ ስናደርግ 6 ኤስ እናገኛለን። ከማጋ እኩል መሆን አለበት ከ2 ታይምስ ኤክስ ፕላስ ኤስ ጋር እኩል መሆን አለበት 2 ታይምስ ኤክስ ፕላስ ኤስ እናደርጋለን። ወይም ደግሞ ኤስ ስል የሚያምታታችሁ ከሆነ ይሄንን ዋይ ብለን በዋይ መተካት እንችላለን። ጀስት ሻዶ ስለሆነ ኤስ ነው ወሰኩኝ እንጂ ዋይም ብናደርገው ምንም ችግር የለውም። አይ ሆፕ አያምታታችሁም። ስለዚህ ይሄኛው 6s ኢኳልስ ይሄ 2x ፕላስ ትዋይስ ኦፍ ኤስ እንደማለት ነው። 6s ኢኳልስ 2x ፕላስ 2s ነበረ። ከዛ ኤስሶቹን አንድ ላይ እናድርግ ብለን 6s ማይነስ 2s ብናደርግ ከማጋ እኩል መሆን አለበት ከ2x ጋር እኩል መሆን አለበት። ይሄኛው 4s ይመጣል። 4s ኢኳልስ 2x ይሆናል። ከዛ ኤሳችን ብቻው እንዲቀርልን ኦቨር 4 ስናደርግ እዚህ ጋር s ኢኳልስ 1/2 ኤክስ እናገኛለን። አጋጣሚ እየሰራው ያለ ልጅ የተነስታብኝ መጨረስ አልቻልኩም እና የሰራውት በሙሉ አንድ ላይ ጠፍቶ ነበር የጠበቀኝ። ስለዚህ እዚህ ጋር አስተካክዬ ለመጻፍ ሞክሬያለሁ። የፖስታችን 6 ሜትር የተባልነው ነው። እዚህ ጋር ደግሞ 2 ሜትር ያልነው ሰው ነው። እዛ ከፖስቱ በኤክስ ርቀት ነው የሚገኘው ብለን ብናስብ እዚህ ጋር ደግሞ ሻዶዋችንን ኤስ ብለናል። ከዛ ትልቁ ትራያንግላችን ራይት አንግል ትራያንግል ነው ብለን ኤ ቢ ሲ ብለናል። የዚህ ርቀት የኤክሱና የሻዶዋችን ድምር ነው ብለን እዚህ ጋር እንዲያስቀመጥን። ከዛ የትንሿ ደግሞ ትራያንግል ደግሞ ራይት አንግል ትራያንግል ነው፣ ተመሳሳይ ነው። ይሄ 2 ሜትር ነው። ከዛ እዚህ ጋር ሻዶዋችን ነው። ብዙ ጊዜ የምንሰራው በቃ ፊት ለፊት ያለውና መሬት ላይ ያለውን ርቀት ስለሆነ የምንፈልገው ስለ ሃይፖተነሱ ብዙ አንጨናነቅም። ከዛ ይሄንን በዚህ የምናካፍለውና ይሄንን በዚህ የምናካፍለው አንድ አይነት ነው የሚሆነው ሬሾዋችን። ለምን ሁለቱም ሪፈር የሚያደርጉት አንድ አንግል ነው። ይሄኛውም ቴታ አካል ነው፣ ይሄም አንድ አይነት ቴታ ነው። ከዛ ለአንግላችን ኦፖዚት ኦቨር አጀሰንት ስናደርግ ታንጀንት እንደማለት ነው 2 ኦቨር ኤስ ይሆናል። የዚህኛውም ደግሞ ኦፖዚት ኦቨር አጀሰንት ስናደርግ 6 ኦቨር ኤክስ ፕላስ ኤስ ስለሚሆን ሁሌ እኩል ነው የሚሆኑት። ስለዚህ ምን አደረግን? ሬሾዋቸው እኩል እንደሆኑ ስላወቅን ክሪስ ክሮስ አድርገን አባዛን። ይሄ ከዚህ ጋር ሲባዛ ያለው ይሄ ከዚህ ጋር ከምናባዛው ጋር እኩል ነው ብለን ይሄኛው 6s ይሆናል። 2 ታይምስ x ደግሞ 2x 2 ታይምስ s 2s ይሆናል። ከዛ s-ሱን አንድ ላይ ብንሰበስብ ከ6s ላይ 2s ስንቀንስ -2s አድርገን እዚህ ጋር 4s ይቀረናል። ከዛ 2x እንዳለ ይሆናል። ስለዚህ 4s ኢኳልስ 2x ይሆናል። ኦቨር 4 ስናደርግ ሻዶዋችን የሚሆነው ሃፍ ኦፍ ኤክስ ይሆናል። ስለዚህ ይሄ ሰው ቆሞ ቢሆን ዋክ እያደረገ ባይሆንና እዚህ ጋር የራቀበት ዲስታንስ ቢሰጠን ለምሳሌ በ16 ሜትር ነው እዚህ ጋር የሚገኘው ከተባልን ከፖስታችን 16 ሜትር ላይ ነው ሰውዬ የቆሙ ብንባል ሻዶዋችን የሚሆነው የዛን ግማሽ ማለት ነው። ነገር ግን እየሄደ ስለሆነ የተጠየቅነው ምንድነው the rate at which the length of his shadow increases ነው። ምክንያቱም አልቆመም እየሄደ ነው። ኤንትራንስ ኤግዛም ላይ የመጣው ግን ስታንዲንግ ነው። ስለዚህ የቆመ ሰው ስለሆነ እዚህ ላይ ዴሪቬቲቭ አያስፈልግም። ዝም ብለን ብቻ እንደዚህ ሬሾ ማስቀመጥ ነው። ይሄ ግን እየሄደ ስለሆነ ምን እናደርጋለን? በሁለቱም ሳይድ ዲ ባይ ዲቲ እናደርጋለን። ከዛ ቁጥሩ ደግሞ ምንም ለውጥ አያመጣም፣ ኮንስታንት ስለሆነ የሚቀያየረው ኤክሳችን ነው። የሻዶዋችን ሬት የሚሆነው ሃፍ ኦፍ ዲኤክስ ባይ ዲቲ ነው። የሰውየው ርቀት በሚኒት ምን ያህል ነው ተብሎ እዚህ ጋር 8 ሜትር ፐር ሚኒት ተብሎ ስለተሰጠን ይሄንን 8 ማስገባት ነው። ስለዚህ ዲኤስ ባይ ዲቲያችን የሚሆነው ሃፍ ኦፍ 8 ሜትር ፐር ሚኒት ይሆናል። ስለዚህ ሻዶዋችን የሚጨምረው በ4 ሜትር ፐር ሚኒት ነው እንላለን። ስፔሲፊክ ታይም ላይ ብንጠየቅ ለምሳሌ የሻዶዋችን ሌንግዝ ከ2 ደቂቃ በኋላ ስንት ነው ብንባል የምናደርገው ሬታችንን ኦልሬዲ ስለምናቅ 4 ሜትር ፐር ሚኒት እንደሆነ ስለምናቅ በ2 ደቂቃ እናባዛና በ2 ሚኒት ስናባዛው 8 ሜትር ይሆናል ማለት ነው። ስለዚህ 8 ሜትር ነው ሻዶ። ሰውየው 2 ሜትር ቢሆንም መሬት ላይ የሚያየው ሻዶ ግን የእሱን እጥፍ 8 ሜትር ነው ብለን ስፔሲፊክ እንናገራለን። እየሄደ ከሆነ ግን ብዙ ጊዜ የምንጠየቀው ሬቱን ስለሆነ ዲቫይዲቲ ያደርገን በእንደዚህ ነው የምንሰራው።
የመጨረሻው ጥያቄ ደግሞ ከፊዚክስ ጋር የተያያዘ ነው። ኒውተን ፈርስት ሎ፣ ሰከንድ ኤንድ ሰርድ ሎ የሚባሉት የምታስታውሱ ከሆነ የኒውተን ሰከንድ ሎ የሚለን የሆነ አንድ ኦብጀክት ቢኖር ለምሳሌ ድንጋይ ወይ ሻንጣ የሆነ ነገር ሊሆን ይችላል። ብዙ ጊዜ ማስ ወይም ኤም ተደርጎ ነው የምናገኘው። ያንን ማስ እኛ ሙቭ ማድረግ ብንፈልግ ማንቀሳቀስ ብንፈልግ ለምሳሌ ሻንጣ ነው ብለን እናስብና ይህንን ሻንጣ የጎተትን ባዶ ምንም የሌለበትን ኤምፕቲ የሆነውን ብንጎትት የሚያስፈልገን ፎርስ ትንሽ ነው አይደለ? ባዶ ከሆነ በቃ ዝም ብለን ስንጎትተው ፈጠን ብሎ ሊሄድልን ይችላል። ነገር ግን ውስጡን በጣም ሙልት ያለ ከባድ ነገር ብንከት የሚያስፈልገን ፎርስ ትልቅ መሆን አለበት አይደለ? ባዶ እንደምንጎትተው አይሆንም። ስለዚህ የኒውተን ሰከንድ ሎ የሚለን ምንድነው? ይሄን ሙቭ የምናደርግበት አክሰለሬሽን የሚሆነው ከፎርሳችን ጋር ዳይሬክትሊ ፕሮፖርሽናል ነው። ፎርሳችንን ከጨመርን ይሄኛውም እየፈጠነልን ይሄዳል። ፎርሳችንን ደግሞ አፕላይ የምናደርገው ፎርስ ትንሽ ከሆነ ደግሞ ይሄም ቀስ ይላል ማለት ነው። ስለዚህ ዳይሬክትሊ ፕሮፖርሽናል ነው። ነገር ግን ማሳችን ግን በከበደ ቁጥር ግን ፍጥነታችንን ይቀንስብናል። ስለዚህ ከማሳችን ጋር ኢንቨርስ ፕሮፖርሽን ነው። ፍጥነታችን ይቀንሳል። ይሄ ከባድ ነገር ከሆነ ቀለል ያለ ደግሞ ባዶ ወይም ቀለል ያለ እቃ ከሆነ ደግሞ ፍጥነታችን ይጨምራል ማለት ነው። ስለዚህ ይሄኛውን አክሰለሬሽን ዳይሬክትሊ ፕሮፖርሽናል ቱ ፎርስ በት ኢንቨርስሊ ፕሮፖርሽናል ቱ ማስ የሚለው ይሄ የኒውተን ሰከንድ ሎ የምንለው ነው። ነገር ግን እንደዚህ አድርገን ለመያዝ ስለማይመች ብዙ ጊዜ የሚያዘው ክሪስ ክሮስ ተደርጎ እንደዚህ ፎርስ ኢኳልስ ማስ ታይምስ አክሰለሬሽን ብለን ነው የምናውቀው። ለዚህ ኒውተን ሰከንድ ሎ ስንባል ቶሎ ብለን ፎርስ ኢኳልስ ማስ ታይምስ አክሰለሬሽን የሚለው ነው የምናስታውሰው። ኖርማል ኮንሴፕቱ ግን ይሄ ነው። አክሰለሬሽናችን ከፎርሳችን ጋር ዳይሬክትሊ ፕሮፖርሽናል ነው፣ ከማሳችን ጋር ግን ኢንቨርስሊ ፕሮፖርሽናል ነው። አሁን እዚህ ጋር የተሰጠን ጥያቄ ምንድን ነው? ቬሪንግ ፎርስ ኢዝ አፕላይድ ኦን ባዲ ኦፍ ዩኒት ማስ ተብለናል። ዩኒት ማስ ስንባል 1 ኪሎ ግራም ነው። በውስጥ ታዋቂነት ታውቁታላችሁ ተብሎ ነው የሚታሰበው። ስለዚህ አይነገረንም ቁጥሩ። አሁን ይሄን ማስ ብለን እንግዲህ ሻንጣ ይሁን ምን ይሁን ዊ ዶንት ኬር፣ በቃ ማስ ነው የሚባለው ፊዚክስ ላይ። ከዛ እዚህ ጋር ኢፍ the force increases at a rate of this በየሰከንዱ የምንገፋበትን ኃይል በ2 ኒውተን ፐር ሰከንድ ብንጨምረው ማለት ነው። መጀመሪያ የምንጎትትበትን ፓወር በ2 ኒውተን በየሰከንዱ እየጨመርን ብንሄድ find the rate at which the acceleration in the body is changing የዚህ ማስ አክሰለሬሽን በምን ያህል ነው የሚጨምረው ነው የተባልነው። ስለዚህ ልክ እዚህ ጋር ሬት ስንባል ወዲያው የምናስታውሰው ዴሪቬቲቭ ነው። ስለዚህ የተሰጠን ምንድነው ስንል እዚህ ጋር ማሳችን ተሰጥቶናል 1 ኪሎ ግራም ነው። ከዛ ደግሞ ፎርሳችን ቀጥታ 2 ኒውተን ነው ሳይሆን የተባልነው ይሄ ፎርስ በየሰከንዱ የሚጨምርበትን ስለሆነ ዴሪቬቲቭ ነው የተሰጠን ዲ ባይ ዲቲ ኦፍ the force ማለት ነው። ይሄ ዲኤፍ ባይ ዲቲያችን 2 ኒውተን ፐር ሰከንድ ነው የተጠየቅነው። ይሄ አክሰለሬሽኑ የሚጨምርበት ሬት ምንድን ነው ማለት ዲኤ ባይ ዲቲ እንደማለት ነው። ስለዚህ የተሰጠንንና የተጠየቅነውን መጀመሪያ ቀስ አድርገን ነው ማውጣት። የተሰጠን ፎርሳችን በየሰከንዱ የሚጨምርበት ነው። ያ ማለት ዲኤፍ ባይ ዲቲ ነው። ከዛ ዩኒት ማስ ነው የተባልነው 1 ኪሎ ግራም ነው። ከዛ የተጠየቅነው ደግሞ የአክሰለሬሽናችን ሬት ዲ ባይ ዲቲ ኦፍ ኤን የተጠየቅነው ማለት ነው። እዚህ ጋር ዲ ባይ ዲቲ እዚህም ጋር ዲ ባይ ዲቲ ባደርግ እንደማለት ነው። የተጠየቁት ዲኤ ባይ ዲቲ ስለሆነ በሁለቱም ሳይድ ዲ ባይ ዲቲ ማድረግ ነው። ከዛ ፎርሳችን በየታይሙ የሚጨምርበት ኦልሬዲ ተሰጥቶናል 2 ኒውተን ፐር ሰከንድ ተብሎ ማሳችን ደግሞ አይቀየርም። ስለዚህ እዚህ ጋር ዲኤ ባይ ዲቲ የሚሆነው 1/m አድርገን ማሳችን ስለማይቀየር ዲኤፍ ባይ ዲቲ እንደማለት ነው። ዲኤፍ ባይ ዲቲ ደግሞ ተሰጥቶናል 2 ኒውተን ፐር ሰከንድ ተብሎ ማሳችን ደግሞ 1 ኪሎ ግራም ነው። ስለዚህ 1/1 ኪሎ ግራም ታይምስ ዲኤፍ ባይ ዲቲ ደግሞ 2 ኒውተን ፐር ሰከንድ ተብለናል። ኒውተን ደግሞ የፎርስ ዩኒት ነው። ፎርስ ማስ ታይምስ አክሰለሬሽን ነው። ስለዚህ ማስ ስንል ኪሎ ግራም ነው ስታንዳርድ ዩኒታችን። አክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር እንደማለት ነው። ስለዚህ ይሄንን ዩኒት ኒውተን ከምንለው ኪሎ ግራም ሜትር ፐር ሰከንድ ስኩዌር እንደማለት ነው። ይሄንን ነው ኒውተን የምንለው። ስለዚህ ኪሎግራም በኪሎግራም ይጣፋልናል። ከዛ ስንት ይሆንልናል? 2 ሜትር ፐር ሰከንድ ስኩዌር ይሆናል። ስለዚህ ዲኤ ባይ ዲቲያችን የሚሆነው በ2 ሜትር ፐር ሰከንድ ስኩዌር እየጨመረ ይሄዳል። እኛ አፕላይ የምናደርገው ፎርስ በ2 ኒውተን ፐር ሰከንድ እየጨመርን በሄዱን ቁጥር የዚህም ማስ አክሰለሬሽናችን በምን ያህል እየጨመረ ይሄዳል? በ2 ሜትር ፐር ሰከንድ ስኩዌር እየጨመረ ይሄዳል። ስለዚህ ሬት ስንባል ቶሎ ብለን ብቻ ዴሪቬቲቭ መሆኑ ማስታወስ ነው።